በሰማይና በምድር ታርዳሃልና አለቅነትና ጌትነት ይገባሃል። ከሞት ጣር ተነስተህ በዙፋኑ ላይ ድል አድርገህ የተቀመጥክ የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ዛሬም ለዚህ ሕዝብ የምታስተላልፈው የተቀደሰ ነገር አለህና ክብር ምስጋና በሰማይ በምድርም ለአንተ ይሁን። መላእክቶች እንኳን ጎንበስ ብለው የሰገዱልህ ክብር ይገባሃል፣ አለቅነት ይገባሃል፣ ንጉስነት ይገባሃል፣ አንተ ክፉን ዓለም ሰይጣንን አሸንፈሃል ብለው 24ቱ ሽማግሌዎች እንኳን ቀንና ሌሊት የሚሰግዱልህ ሕያው የሆንክ እግዚአብሔር እንዲሁም ለልጅ ለኢየሱስ ክርስቶስ እንዲሁም ለአጽናኙ መንፈስ ቅዱስ ዛሬም ክብር ምስጋና ይግባውና ፓርት 191ን ዛሬ ይዤ ላችሁ ቀርብ ያለው በዚህ ክፍል ውስጥ ስለ ግንቦት ወር ከመጽሐፍ ቅዱስ አኳያ ለእኛ የተጻፈልንና ቀደም የነበሩት ነቢያቶች፣ ሐዋርያቶች እንዲሁም የክብር ሽምግልና ያገኙት የእምነት አባቶች እነሱ ያስተላለፉልንን አሁን ዛሬ ላይ በዚህ ወር በግንቦት 1 ክፉ መናፍስት ቀድሞ እንዳይገባ እና ዕቅድና ስራውን በማፍረስ ስለዚህ ክፍል የተነገረውን እንዲሁም ደግሞ አባባ በመንፈስ ቅዱስ ያስረዳኝንና ለዚህ ሕዝብ ግለጥላቸው ያለኝን መልእክት አስተላልፍላችኋለሁ። ይህንን ቻናል በታማኝነት ለምትቀበሉትና እንደዚሁም በዚህ ቻናል ላይ ደግሞ ከሚተላለፈው መልእክት ተጠቃሚ የሆናችሁት ድንቅ የሆነላችሁ ታምራት የተደረገላችሁ እንዲሁም ደግሞ ከረግረግ ጭቃ ውስጥ የወጣችሁ በአማረና ምቹ በሆነ በእግዚአብሔር ቃል ላይ ተደገፋችሁ ከመከራችሁ ሁሉ ተሰውራችሁ ያው የሆናችሁ እግዚአብሔር ልጆች ኖ ዛሬ ለእናንተ አስጠንቃቂ፣ አመላካች፣ አድራሺ እንዲሁም ደግሞ ወሰንና አጥርን፣ ባህርን፣ ነፋሳትን፣ ማዕበልን፣ የመሬት መንቀጥቀጥን ሁሉ አሳልፎ በዚህ በ30 ቀናት ላይ ድንቅና ተአምራቱ ጋር ያገናኛችኋል። ለሚያምን ብቻ አሜን ላለ ይሆንለታል። እና አሜንን ቻናል ላይክ፣ ሼር፣ አድ በማድረግ ለሌሎቹ በማዳረስ የበኩላችሁን አስተዋጽኦ እንድታደርጉም እኔም በጌታ መንፈስ ሆኜ ጠይቃችኋለሁ። ክብር ለአባባ ይሁን። ይህ ወር በተለይ ከወሮቹ ለየት የሚያደርገው ምንድን ነው ብለን ስንል የሚኖሩትን ህዝቦች በባህልና በሃይማኖት መካከል የተሳሰሩትን ማህበረሰቦችን ትኩረት በማድረግ ወሩ ግንቦትን መናፍስቱ ለምን እንደፈለገውና በየዓመቱ በየዘመኑ ይህን ወር ለምን እንደሚጠቀምበት ከምናየው ከምንሰማው እየሆነ ካለው ነገር ጭብጥ በመነሳት ነው። ልጆቼ ከመጽሐፍ ቅዱስ ውስጥ በሮሜ 13፣ 11፣ 12 ላይ ገብታችሁ ብታነቡት ፍንትው እና ቁልጭ ብሎ የሚታይ ሀሳብ አለ። ይህ የሐዋርያው ጳውሎስ መልእክት ለሮሜ ሰዎች ከጻፈው ክፍል እስኪ እንመልከት። ይህ ቃል ለራሱ በጳውሎስ አፍ ለወንጌል ተለይቶ የሚያድርና ብድራትን ከአምላክ ለመቀበል በመንፈስ የሚቃጠልበት የክርስትናውን ሕይወት ያስመሰከረበት ከእግዚአብሔር አብ ከወልድ ከመንፈስ ቅዱስ ጋር የተባበረበት እንዲሁም ደግሞ ኢየሱስ ክርስቶስ ከሞት መነሳት በኃይል የእግዚአብሔር ልጅ ሆኖ የተገለጠለት ኢየሱስ ክርስቶስን በመምሰል በሕዝቦች መካከል እየሰበከ እየመሰከረ ያለውን እውነት እየገለጠ ይህንንም ጊዜ ሁሉ
ከምናውቀው ከዚህ ዓለም አሰራር የተለየና የተመረጥን የክብር ዕቃ እንደምንሆንና እንደሆንን የነገረን ክፍል ነው። በእርግጥ ስራውን የምናፈርስበት እምነታችንን እንድናጠነክር ከዚህ ከሐዋርያው ጳውሎስ እንማራለን። እኔም ባሪያው ተስፋ እሰጣችኋለሁ፣ ከክፍሉ ቃል በመነሳት ከእንቅልፍ ንቁ እላችኋለሁ፣ ሰዓቱ ደርሷል እላችኋለሁ። አሁን ነው፣ ዘመኑን እወቁ። ካመንበት ጊዜ አንስቶ እስከ ኢየሱስ ተመልሶ ዳግም መምጣት ጊዜ ያለውን ዘመን አስቡ፣ አሰላስሉ፣ ትኩረት ስጡ። ቢ አቴንሽን ኢት እላችኋለሁ። እናም ከእንቅልፍ ልንነሳና ልንነቃ የቀረበ ጊዜ ቢኖር ይህ ጊዜ ነው። ለዛውም በዚህ በግንቦት ወር ላይ ሌሊቱ አልፏል፣ ቀኑም ቀርቧል። በዚህ ክፍል ያለ ጥቅስ የማስጠንቀቂያ ደውላችን ነው። እናም የመጨረሻውን ዘመን የሚያሳይ ቀንበር የሚሰብር የመናፍስትን አሰራር የሚያጋልጥና ለምን የግንቦት ወርን ከወሮቹ በተለየ እንደሚፈልግበት ያወቅንበትና የነቃንበት ጊዜያችን ነው። ልጆቼማ ግንቦት 2017 የእናንተ የመልካም ወር መግቢያና መጠናቀቂያ ወራታችሁ ነው። ግንቦት 1 ብሎ ከዛሬ ከጀመረበት ሰዓትና ጊዜ አንስቶ ለሚመጡት 30 ቀናት ላይ ሁሉ ከህመማችሁ የተፈወሳችሁ ናችሁ። ከረግረግ ጭቃ ውስጥ የወጣችሁ ናችሁ። ከመከራና ከስጋት የተረፋችሁ ናችሁ። በአንድ መንገድ የመጡባችሁን ጠላቶቻችሁ በ7 መንገድ ተበተኑላችሁ። ማናቸውም ሁኔታ ላይ አትጨርስም፣ አታልፍም፣ አትሄድም ብሎ አጥርና ከለላ ያደረገባችሁ በሰው የሚገለጥ የክፋት አሰራር ሁሉ የፈረሰበት ቀናችሁ መሆኑን ጀመረ። እንደዚሁም በፍርድ ቤት ጉዳይ፣ በሕክምና ጉዳይ፣ በውልና ማስረጃ ጉዳዮች ላይ ሁሉ የእናንተን ነገር ቀብሮ ወደ ታች ለማስቀረትና ውላችሁ እንዳይፈጸም የምትቀበሉትን ነገር ደግሞ በእጃችሁ እንዳይገባ ቦታ፣ ስፍራ፣ የመሬት ግዛት እንደዚሁም በህብረተሰቡ መካከል ላይ ታዋቂነትን እንዳታገኙ የእሱን ስራ የክፋትን ስራ እያጎላ የሚሄደው የመናፍስት ስራ ዛሬ ቀስሞ ተሰበረ። እስኪ በዳንኤል መጽሐፍ ውስጥ ልውሰዳችሁ። ከዳንኤል 12 ቁጥር 4 እስከ 9 ባለው ውስጥ ዳንኤል ሆይ አለው ከመላእክቶቹ ዋነኛና ተዋጊ ጦረኛ የሆነው ሚካኤል፣ አንተ ግን እስከ ፍጻሜው ድረስ ግን ቃሉን ዝጋ፣ መጽሐፉንም አትም። ብዙ ሰዎች ይመረምራሉ፣ ነገር ግን የዚህም መጽሐፍ ማህተም መፍታት አልቻላቸውም አንዳቸውም። የዚህን መጽሐፍ ቃል ሊከፍትም ሊዘጋም አልፋና ኦሜጋ የሆነው ማህተሙን የመታው እንደገና ማህተሙን ደግሞ ውሉን የተረተረው የናዝሬቱ ኢየሱስ ክርስቶስ እንደሆነ በራዕይ መጽሐፍ ላይ ተገልጧል። ችሏል ማህተሙን ሊፈታ፣ እሱ ችሏል እስራትን መበጣጠስ ችሏል፣ ከሞት ከተዘጋበት ድንጋይ ላይ ፈንቅሎ የመውጣት። እናም ዲያብሎስን በስራው አዋርዶታል። ዲያብሎስን በቅድስናው ሽሮታል። በትንሣኤው በመነሳቱ ለብዙ ዘመናት የሚሆነውን የእሱ ለሆኑት እሱን ለሚያመልኩት የእሱ ለሆኑት ከእሱ ጋር ለተጣበቁት ለነሱ ነፃነትን ሰጥቷቸዋል። ይህ ትንቢት በዳንኤል ላይ የተነገረ ለብዙ ዓመታት ታሽጎ የተቀመጠ ነገር ግን ኢየሱስ ክርስቶስ በአዲስ ኪዳን ውሉን አድሶታል። በአዲስ ኪዳን ማህተሙን ፈቶታል። በአዲስ ኪዳን የእኛንም ነገር አትሞታል። ክፉ ላያገኘን፣ ቀናተኛ፣ ምቀኛ፣ አስማተኛ፣ ዳግመኛ ሟርተኛ ሁሉ እንዳያገኘን በዚህ ቃል የተከለልነን፣ በዚህ ቃል ውስጥ የተደበቅነን። እናም ሰይጣንን በማዋረዱ ስራውን አፍርሷል። በትንሣኤው ለብዙዎቹ ደግሞ ታይቷል። የብዙዎቹን ነገር ደግሞ ሲነሳ በትንሣኤው አስነስቷል። ይህ በነቢዩ በዳንኤል የተዘጋጀው ቃል
በታረደው በግ መከፈት ችሏል። ወንድሜማ ዛሬ እውነት ስነግርህ እውነት ስልህ ዳንኤል የተናገረ ያለው ለብዙ ዘመናት እንደሆነ ከተገነዘብን ከዚህ ወር ጋር ምን የሚያያይዘን ነገርስ እኛ አለን? ከዚህ ወር ጋር ይህንን ምስጢር ስለሚያውቅ ክፉ አሰራር ከወሮቹ ሁሉ ከ12ቶቹ ወራት በኢትዮጵያ ከጳጉሜ ጋር 13 ሲሆን በተለይ እችን ግንቦት ወር የሚፈልጋት ክፉ ስራውን በዚህ ወር ላይ ስለሚያነግሰው ነው። በዚህ ወር ላይ መስራት ስለሚችል ነው። በሌሎቹ ወራት ላይ የዚህን የግንቦትን ወር ያህል መስራት አይችልም። እናም ንቁ ብሎናል ጳውሎስ። እወቁበት፣ የምተኙ ጊዜ አይደለም፣ የምታንቀላፉ ጊዜ አይደለም። የክፋትን አሰራር አውቃችሁ ልታዋርዱት የምትችሉበት ጊዜ ስለሆነ የእምነት ቀበቷችሁን ታጠቁ። እንዲሁም በኤፌሶን 6 ላይ እንዳለው ማለት ነው። በራሳችሁ ላይ ቁር፣ በቀኝ እጃችሁ ጦሩን፣ በግራ ጋሻችሁን ያዙ፣ ወገባችሁን በእምነት ታጠቁ፣ ቁር ልበሱ፣ አድርጉ፣ መከላከያ ተጠቀሙ። እንደዚሁም ደግሞ እግራችሁን ደግሞ ለወንጌል የወንጌል ጫማ አድርጉ። ጫማው ወንጌልን ስለሚያደርግ ነው። ሩጡ፣ ተጓዙ ብሎ እንደዚህ ነገረን። ወንድሜማ ከዚህ ወር ጋር ነቢያቶችስ ያያዩትን የዚህን የወር የአረመኔውን ስራ የምናፈርስበት ነው። ሚስጥሩንም የምንገልጽበት ነው። ሟርትና አስማትን የምናፈርስበት ነው። በራዕይ 12 ከቁጥር 1-2 የዛ ሴት የአረመኔዋ ቃላትን ምልክት በሰማይ ፀሐይ የታየበትን ጊዜም እናስባለን። እናም በዚህ ክፍል ውስጥ ስለዚች አረመኔ ሴት እናም ዘንዶውን ስለምጠፋ ዘንዶ ስለሆነች የወለደችዋ ልጅ ዘንዶ ስለሆነ እናም ይህንን ዓለም ለማስጨነቅ የመጣ የእሷ የተልእኮ ስራ ስለሆነ ወሩን መጠቀም የምትችልበትም ደግሞ በዚህ በግንቦት ወር ላይ ነው። እናም በዚህ በግንቦት ወር ላይ ያለውን የዚችን ሴት ክፋት፣ የመናፍስት የደጋሚ የሟርትን አሰራር ሁሉ ቀድመን የነቃንበትና ያፈረስንበት ከግንቦት 1 ጀመረ። እቺ ሴት አክሊል የሆነላትን 12ቱን ከዋክብቶችን በሰማይ ያሉትን የመዳፈሯ መዳፈር ከዋክብቶች እንኳን እንዲሰግዱላት ያደረገች ነች። ነገር ግን እግዚአብሔር አዋርዷታል፣ ቅስሟን ሰብሯታል። እና ምቺም ሴት ደምን በማፋሰስ በዚህ ወር ላይ በግንቦት ወር ላይ መናፍስቶችን በመጥራት በየሀገሩ ያሉትን በማሰባሰብ ለክፉ ስራ ሕፃናቶችን በማረድ መስዋዕትነት በማድረግ ስራዋን ለማጠንከር በኢሉሚናት በተለያየ ነገር ለመጠቀም የምታደርገው ሴራን ሁሉ እግዚአብሔር አውቆባታል። እግዚአብሔር ነቅቶባታል። እናም ልጆቼ ንቁ፣ አሁን የምትተኙበት ሰዓት አይደለም፣ ከእንቅልፍ የምትንቀሳቀሱበት ጊዜ ነው እንዳለ ሁሉ ክርስቲያኖች ከእግዚአብሔርና ከልጁ ከኢየሱስ ክርስቶስ ጋር ከመንፈስ ቅዱስ ውጪ ለሰማይም ሆነ ለምድርም ሆነ ከምድር በታች ላለው ለድንጋይ ለዛፍ የማናመልክበት ወራችን ቢኖር ግንቦት ነው። እናም በዚህ ግንቦት ወር ላይ ለድንጋይ ሲያመልኩ፣ ለዛፍ ሲሰግዱ፣ ቅቤ ሲቀቡ ስትመለከቱ አብራችሁ ከነሱ ጋር እንዳትተባበሩ፣ ይህን ስራቸውን በማፍረስ ልታዋረዷቸውና ልታሳቅሏቸው ይገባል። በኢየሱስ ክርስቶስ ስም የክርስቶስን የደሙን ኃይል በመጥራት ስሙ ኃይል እንዳለው፣ ስሙ ጉልበት እንዳለው፣ ስሙ የአጋንንትን የመናፍስትን የደጋሚዎችን ስራ መገልበጥና ማፍረስ እንደሚችል በዚህ ወር ላይም አብስታችሁ ከዚህ ጸሎት ከዚህ ቻናል ጋር ልትተባበሩ ይገባል። እናም ለአንድ አምላክ ብቻ ስገድ ነው የተባለው። በሰማይም በምድርም ከምድርም በታች ላሉት ሁሉ ሊገዙለት የሚገባው ሰማያዊ ለሆነው አባታችን ነው። ስለዚህ አንድ አምላክ አለ፣ አንድ ስም አለ ኢየሱስ፣ አንድ እግዚአብሔር አለ፣ አንድ መንፈስ ቅዱስ አለ። እነኚህን አንድ ላይ አንድ ለሆኑት ከነኚህ ውጪ ለሌላ በስዕልም ሆነ በዛፍ ላይ ተሰቅሎ ላለ በቤት ግድግዳ ላይ ላሉት ስዕሎች ሁሉ
እንሰግድላቸው አይገባም እላችኋለሁ። እናም በዚህ በ2017 ወሩ በገባ በ9ኛው ወር ከቀኑ 1 ላይ የሚመለክ ምንም አይነት መንፈስ የለም። ልናመልከው ልንሰግድለት የሚገባ አንድ እግዚአብሔር አለ። ከሱ ውጪ ሌላ የለም። የምታመልኩትን ዛሬ ወቁ፣ እኔና ቤቴ እግዚአብሔርን እናመልካለን እንዳለው ልትተባበሩና አብራችሁ ዳንኪራ፣ መወዛወስ፣ እስክስታ፣ ዘፈን፣ ዝሙት ማድረግ አይገባችሁም እና ወሩን ለዚህ ጉዳይ ላይ አብስቶ ይጠቀመዋል። ብዙዎችን በማዳራት ብዙዎችን ዝሙት በማስፈጸም ብዙዎችን ደግሞ በሱስና በተለያየ ነገር ውስጥ በማጥመድ የተዘጋጀ መንፈስ ወጥቷልና በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ገታ ነው። ከግንቦት 23 2017 መናፍስቶች በምድር ላይ ደምን ለማፍሰስ በአስቸኳይ ስራ ተጠምደዋል። ከዚህ ጋር አያይዘው የብዙዎችን ነፍስ ለመንጠቅ ሴራ ላይ ናቸው፣ ክፋት ላይ ናቸው፣ እያደቡ ናቸው። ዙፋን ለመገልበጥ የነገስታትን ህዝቦችን ለማነሳሳት ለአመፅና ለጦርነት አዋጅ ነጋሪ በማስጎሸም ብዙዎችን ወደ ሞት ለመንዳት እየወጡ በዝግጅት ላይ ናቸው። ስለዚህም የሰራዊት ጌታ እግዚአብሔር ቀድሟቸዋል፣ እኔ ስራቸውን አፍርሻለሁ ሲለኝም ሰማሁ። እንደዚሁም ግንቦት 12 ላይ ለመጀመሪያ የተጠነሰሰው ሴራ ህዝብን ግራ ለማጋባትና አቋምና ልብን ለመወላወል የተጀመረ ሸርን ከፀሐይ፣ ከጨረቃ፣ ከነፋስ፣ ከባህር፣ ከማዕበል ጋር በምድር ነፋስ ለማስነሳት ውክልና ይዘው ሊያስፈጽሙ የተዘጋጁትን በሰው በተለይም በነገስታቶች፣ በአለቆች፣ በሹማምንቶች የተመከረው ውልና ሰነድ ስራቸውን ሲያጋለጥም ተመለከትኩኝ። ወደ ፍርድ ዘብጥያም አስገባቸዋለሁ። የዚህ ሐሰተኛ መሲህ ሰባኪዎችን ከመድረክ ጎትቼ አወርዳቸዋለሁ ሲልም ሰማሁ። የእውነተኛው ክርስቶስ መምጣትና በክብር የሚዘምሩ ውድ ልጆችን በየጸሎት ቤቶች ውስጥ ሁሉ ያሉትን ሁሉ ለእነሱ ክብርና ሞገስ ምስጋና ከኔ ጋር አብረው ስለሰሩ፣ ከኔ ጋር አብረው ስላመለኩ፣ ከኔ ጋር አብረው ለሆኑት ሁሉ ይለኛል የሰራዊት ጌታ እግዚአብሔር፣ መልካም ነገር ሰጣቸዋለሁ ይላል። እነኚህ በየጸሎት ቤቱ ተደፍተው ለሚጸልዩት፣ በስውር ለሚያመሰግኑት፣ በስውር የእግዚአብሔርን ስራ እየሰሩ በገሃድ ደግሞ የተገለጠውን የክፋትን ስራ የሚያፈርሱትን ለእነኚህ ክብርና ምስጋና አለኝ ይላል። እንዲሁም እኔን ስላከበሩኝ፣ እንዲሁም እኔን ስለወደዱኝ፣ እንዲሁም ከኔ ጋር አብረው ስላበሩ ናቸው ይላል። እናም ክብርና ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን። በዚህ ወር ላይ ተመለከትኩ። ልጄ መጽሐፍ ቅዱስን በትክክል የምታነብ ከሆንክ የመጨረሻው ቀን በማቴዎስ 24:36 ላይ ያነበብከውን ይህንን ስጣቸው። የዚህም ክፍል ጥቅሶችንም በማስተዋል ካለው ከዚህ ወር ከግንቦት ወር ላይ ከሚመጣባቸው ነገር ላይ ሁሉ ይተርፋሉ። ይህ ምልክት እንዳለ እያየው ልጆቼ ሁልጊዜ የነቃችሁ ሁኑ ሲል ሰማው። በመንፈስ ቅዱስም የምትቃጠሉ ሁኑ፣ ወሩ ለእናንተ መልካም ነገርን መጀመሪያ ይዞላችሁ መጣ። የጥሩ ነገር መቀጠያ፣ የጤና እና የብርታት ማግኛ ወራታችሁ ነው። ለዚህ ታማኝ አባት፣ ለዚህ ታማኝ ልጄ ላለው ለኢየሱስ ክርስቶስ እንዲሁም ደግሞ ወንድሞቼ ላለን ለክርስቶስ በክርስቶስ ሆይ ምስጋና፣ በክርስቶስ ሆይ ክብርና ሞገስ፣ በክርስቶስ ሆይ ለሚሆነው ነገር ሁሉ ተቀዳሚነትን ስለሰጠን ለአባባ ክብር ይሁን። ለዚህ ዝግጁነት ለሕዝቦች ለመንፈስ ቅዱስ እንደዚሁም ከመልካም ነገርና ከጥሩ ነገር ጋር አባሪ ለሆኑት ሁሉ እግዚአብሔር መልካም ነገር እንዳይለያቸው ጸሎቴ ነው። በእምነት ቀበቷቸውን እንዲታጠቁና ባሉበት በሚኖሩበት ከውጭም ከውስጥም
በሚያታግላቸው የክፋት አሰራር ላይ ሁሉ የበላይነትን እንዲቀዳጁና የተነጠቀባቸውን ቁልፎች ሁሉ ተመልሶ ወደ እጃቸው ሲገባም ተመልክቻለሁ። ከልጁ ከኢየሱስ ክርስቶስ ጋር ወራሽነትንም ሲያገኙ የተነገረላቸው የተስፋ ቃልም በዚህ ወር ላይ ሲፈጸምላቸው ተመለከትኩኝ። በሰማይ የምትኖር አባታችን ሆይ፣ በሰማይ የምትኖር ከአብ ቀኝ የተቀመጥክ ኢየሱስ ክርስቶስ ሆይ፣ ይህን ወር መልካም ስላደረክልን እናመሰግንሃለን። በወሩ ላይ ደስታችንን ስለጨመርክልን እናከብረሃለን። እንደዚሁም በወሩ ላይ ሊመጣ ካለው ከክፋት አሰራር ሁሉ ስለጠበከንም ክብር፣ ምስጋና፣ ውዳሴ፣ አምልኮ ለአንተ ይገባሃል። በአብ በወልድ በመንፈስ ቅዱስ ስም ወሩ የመልካም ነገር ጅማሬ ሆኖ ገባልን። ተከናወነ። አሜን።